በአሁኑ እንኳን ምንም አላለኝም፣ ግን ደግሞ ውስጡ የሆነ ቂም እንዳለ ያስታውቃል። እኔን የሆነ ነገር ለማድረግ ቢሞክር የአባቱ ገዳይ መሆንሽን እነግረዋለሁ። ንቀቀኝ፣ በቃ ልሂድበት። ይሄ መፈአር ምናምን የምትይውን ነገር እዛው ህተማሽ ጣይ። እዚህ ግን በግዴታሽ ሚሰኑ ማለት ነው። ከየትኛው ልጀምርልሽ? ለአምራ ልትሰጫት ካሰብሽው አክሲዮን ወይስ ከነው? በስተ መጨረሻም እንግዲህ ወይዘሮ ዝናሽ የፈራችው ነገር ደርሶባታል ማለት ነው። እሱም እንግዲህ ፍርሃቷና ስጋቷ ዳግም ስለ አባቱ እንዳያውቅ እንዲሁም ደግሞ ናሆም ደግሞ ስለ እሷ ሁሉንም ነገር እንዳያውቅ የዚህ ቤት ልጅም አለመሆኑን እንዳያውቅ ስትጠባበቅ የቆየችው ወይዘሮ ዝናሽ ማለት ነው በአምራን ምክንያት ልጆቿ እሷን እንዲጠሉ አድርጋለች። አምራን ምን አይነት የተረገመች ሴት እንደሆነች በጣም ነው የሚገርመው። እውነት ለመናገር እንግዲህ ለዳግም ሁላ ሄዳ ተናግራለች ማለት ነው። እንግዲህ ዳግም ሲያስፈራራት ጊዜ ሂዳ እንግዲህ እውነቱን ነገር ነግረዋለች። የአባትህ ገዳይ እከሌ ነው ብላ እንግዲህ ቀጥታ ስለእናቱ አንስታ ተናግራ አሁንም ብጥበጣውን ጀምራለች ማለት ነው። እንግዲህ በነገራችን ላይ ግን አሁን ላይ አምራን ክሳራም ይገጥማታል። ምክንያቱም ሚስጥሩን ከተናገረች አክሲዮኑ አይሰጣትም ማለት ነው። እንግዲህ ለወይዘሮ ዝናሽ በፊት እኮ የምትጠይኝ ድሀ ስለነበርኩ ነበረ፣ አሁን ግን ሀብታሙኝ ስለምመጣ በቀጣይ ስመጣ በስነ ስርዓት ትቀበይኛለሽ፣ ያው ማለቴ አንቺ ደህይተሽ ካልጠበቅሽኝ እያለች የተናገረችውን ነገር ሁሉ አሁን ዋጋዋን ሊያስከፍላት ዳግም ቆርጦ ተነስቷል ማለት ነው። ሌላው እንግዲህ ኤሚን ያለችበት ነገርም ደግሞ ኤሚን እንግዲህ ወንድሟ ዳግም እንጂ ናሆም እንዳልሆነ ስትሰማ ምን አለች የሚለውንም ይዘናል ማለት ነው። ሰላም ሰላም ተወዳጆች እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። ቪዲዮውን ላይክ፣ ሰብስክራይብ ማድረግ አትርሱ። ቻናሉንም እንግዲህ ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ በአክብሮት እጋብዛለሁ። እንግዲህ እንደተመለከትነው ማለት ነው ኑሐሚን በጣም ተጨንቃ ነበረ። ነገር ግን ሴት ልጅ ብልሃተኛ ናት፣ ሴት ልጅ ጥበበኛ ናት። ስለዚህ ኑሐሚን ራሷን ለማትረፍ ምንድነው ያደረገችው? ያልኖረችውን ህይወት ኖርኩኝ ነው ያለችው። የማታውቀውን ህይወት ጭራሹንም መሸታ ቤት ሁላ ብላ ማለት ነው መጠጥ ቤት ነው የምሰራው ሁላ ብላ እንግዲህ ያልኖረችውን ህይወት ተናግራለች። አንዳንድ ጊዜ መዋሸት ጥሩ ባይሆንም ነገር ግን ደግሞ ነፍስን ለማዳን በዛ ላይ ደግሞ አስባችሁታል፣ እሱ ቢተናኮሳት ሊደርስባት የሚችለው አደጋ ከፍተኛ ነው። ስለዚህ ያ አደጋ እንዳይደርስባት ራሷን አትርፋለች ማለት ነው። በገጠር አካባቢ ያሉ ወንድሞቻችን ደግሞ እንደሚታወቀው ክብርን በጣም ይፈልጋሉና ስለዚህ እኔ ክብረ ንጽህና የለኝም። እኔ በአንዲት የተረገመች ምሽት ምክንያት ህይወቴ ተመሰቃቅሎብኛል። በጣም የሚገርም ነገር ህይወቴ ተበላሽቶ ህይወቴ ተመሰቃቅሎ አባዬ ደግሞ ከቤት አስወጥቶኝ ጭራሹንም የምሰራው መጠጥ ቤት ነው፣ መሸታ ቤት ነው። እንደውም ካልክስ አንተ የምትወደኝን አግብቼ ብኖር ይሻለኛል ብላለች። እናም ቅድም ያሰብከውን ማድረግ እንችላለን ስትለው እሱም እንግዲህ በቃ ልየው ልሞክረው ብሎ ነበረ ማለት ነው። ምን እንደሆነ መቼ ሲገባችኋልኝ። እናም እሷም ደግሞ አንድ ቃል ግን ልትገባልኝ ይገባል፣ ሞክረ መተው ሳይሆን ልታገባኝ ቃል ትገባልኛለህ ትለዋለች። እሱ ግን እንደዛ ማድረግ አልችልም በማለት እንግዲህ ስመለስ ብሏት ሄዶ ከዛ ሲመለስ ደግሞ እንደዛማ ማድረግ አልችልም፣ ቃል መግባት አልችልም፣ ትቀልጃለሽ እንዴ እንደውም ሂጂ ብሎ ፈትቷታል ማለት ነው። ኑሐሚን እንግዲህ ወደ ቤት ተመልሳለች። በነገራችን ላይ በእጅ የያዙት ወርቅ እንደ መዳብ ይቆጠራል። አብራው እያለች ምንም ያልመሰለችው እና አሁን ላይ ግን ኑሐሚን ካልመጣች አልበላም፣ ኑሐሚን ካልመጣች አልጠጣም፣ ኑሐሚን ካልመጣች አልናገርም አልጋገርም ብሎ ብቻ ጭንቀት ብቻው ሆኖበት ተመልክተናል። በዛ ላይ ደግሞ አንድ የፖሊስ ጋር እንሂድ፣ አንዴ እንዲህ እናድርግ እያለ ነበረ። ማሚ ደግሞ ምን ብለዋንኝ ማለትም የኑሐሚን አያት እንዴት አንተ ምን ስትሆን ነው? እንዴት ታግለህ አታስቀራትም ነበረ? እንዴት ከእጅህ ነጥሎ ሲወስዷት ዝም አልክ? እያሉ ተመልክተናል። ወይዘሮ ባፈና ማለት ናቸው። እንግዲህ ናሆም ደግሞ አቅም አጣሁ አቅም አነሰኛል አየከተማ ልጅ ኮለታተሙት። ምን ያርግ እሱማ በዱላ ሲቀጠቅጡት ሲጀመር ከቅጥቀጣም አልደረሰ። አንዴ ሁለቴ እንደተመታ ነው ያው የወደቀው ማለት ነው። እና ዳጊ በጣም ተናዷል። እኔ እኮ ነኝ ጥፋተኛ፣ እንዴት ነው አንተን አምኜ ለአንተ ጥያት የመጣሁት አለ። እንግዲህ ዳጊ በጣም ነው ያሳቀኝ እዚህ ጋር ማለት ነው። ሲጀመር ለአንተ ጥያት መምጣት አልነበረብኝም ብሏን። እንግዲህ ዳጊ ባይዘዌ ዳጊ በጣም ጀግና ነው። ዳጊ ቢሆን ኖሮ ማለት ነው አይወስዷትም ነበረ ከእጁ ላይ ራሱ። ዳግም ቢሆን ኖሮ ታግሎ ያስቀራት ነበረ። እንግዲህ ዳግም ለራሱ ሌላ ዓለም ውስጥ ነው። ዳግም እንግዲህ ራሱን ለማጥፋት ቆርጦ ተነስቶ ሁላ
እንግዲህ ቢላም ይዞ ክብሪትም ብቻ የሆነ ነገር ሆኖ የሆነ ነገር ሊያረግ ሲል እናቱ ደርሳ አድነዋለች ማለት ነው። ቆይ ለምን አዳንሽኝ እንዴ? ቤትሽ ውስጥ የሆነ ሰው እንዳይጠፋብሽ፣ ህይወት እንዳይጠፋብሽ፣ ጦስ እንዳልሆንብሽ ነው ወይስ አዝነሽልኝ ነው? አባቴን አቃጥለሽ አይደል እንዴ? በተለያየ አጋጣሚ ሊቀርብሽ ሲሞክር አንቺ ግን ያልሆነ ነገር እየተናገርሽ አባቴ አሁን ያለበት አይታወቅም። ምክንያቷ አንቺ ነሽ። ደግሞ ደርስበታለሁ እና ደግሞ ውስጤ እየተሰማኝ ያለው ለአባቴ ጥሩ ስሜት አይደለም። በቃ አባቴ የሆነ ነገር ሆኗል እያለ ነው። አንዳንድ ጊዜ ውስጣችንም ይነግራንን ማዳመጥ መልካም ነው። እና አሁንም የዳጊ ውስጡ የነገረው ነገር እውነት ነው። አባቱ ኦልሬዲ በህይወት እንደሌለ ሁላችን የምናውቀው ነገር ነው ማለት ነው። እንግዲህ ታዲያ አሁን ላይ ዳግም ወደ ገጠር ሄዷል ማለት ነው። እና ወደ ገጠር ሄዶ ኑሐሚንን ፍለጋ በጥሻው በምኑ እየፈላለገ ይገኛል። የሚገርመው ነገር ግን የሽቱ እሳቤ ግን እንዴ ቆይ እሱ ባይሆንስ? የጠለፋት ሌላ ሰው ቢሆንስ? በዛ ላይ ደግሞ ሁለቱም ደህና የሚራመዱ ናቸው፣ ደህና አካል ያላቸው ናቸው ብለዋል ናሆም። ስለዚህ እንደዛ ካለ እነዛ ደግሞ ሁለቱ ያው እንደሚታወቀው ነው ጨቅሌ የሚሮጥ ልጅ አይደለም እና ሌላ ሰው ቢሆንስ? እንዴ ደግሞ እኮ ቴቴ ሰሞኑን አዳዲስ ጸጉረ ልውጥ ሰዎች እየታዩ ነው ተብሏል እያለች እንግዲህ ግምቷን እያስቀመጠች ነበረ። የአንቺን ግምት አንቺ ጋር አስቀምጪው፣ እኔ ግን ልጄን ሊወስዳት የሚችለው ከሱ ውጭ ሌላ ጠላት ፈጽሞ የለኝም ብለዋል ወይዘሮ ባፈና። ትክክል ናቸው። ያው ኑሐሚንን ያገታት እንደሚታወቀው ወንድ አጥር ነው ማለት ነው። ታዲያ እንግዲህ ወንድ አጥር ሊተናኮሳት መሞከር ብቻ አይደለም፣ ብዙ መንገዶችን ብዙ ርቀቶችን ሄዷል። ነገር ግን ወይዘሮ ባፈና የዋዛ አይደሉም። አይገርምም? ወይዘሮ ባፈና እንግዲህ ያደረጉት ነገር ምንድን ነው? ከሽማግሌም አልፈው ለሽማግሌ በሙሉ ተናግረዋል። ሽማግሌዎቹ ደግሞ እንግዲህ አባቱን ማለትም በጣም ምልጥ ነው። ግን የምር ወንድ አጥር በጣም ምልጥ ነው። እንግዲህ ልክ ናሆምን እንደመቱ ነው የጠፉት እና ከዛ ጊዜ እኮ ጀምሮ እሱ የለም። ስለዚህ ሌላ ሰው ሊሆን ይችላልኝ የወሰዳት። በቃ ብቻ ብዙ መላመል ተቀመጠ ማለት ነው። ነገር ግን ሁላችንም እንደምናውቀው ያው የወሰዳትኝ ወንድ አጥር ነው። ታዲያ በሌላ በኩል ስንመለከት ናሆም እንግዲህ በጣም ደስ ብሎታል አምራን እዛ ቤት በመውጣቷ። አምራን የወጣችሁ ግን በሰላም ነው ወይ ማለት አንዳንዴ እኮ ባላችሁ ሌላ ቦታ ሲሄድ እናንተ ቤተሰብ ጋር ወይም ደግሞ ራሳችሁን መቻልም አንድ ነገር ነው። ነገር ግን እሷ እንደዛ ሳይሆን የቤተሰቦቹን ንብረትና ገንዘብ ወራ ነው የወጣችሁ። ወይዘሮ ዝናሽን አስጠንቅቃታለች። አሁኑኑ አክሲዮኑን ወደ እኔ ካላዞርሽ ጉድሽን በአደባባይ ነው ማሰጣልሽ ብላ እንግዲህ እያስጠነቀቀቻት እያስፈራራቻት ብዙ ነገር እያደረገቻት ትገኛለች ማለት ነው። እንግዲህ ወይዘሮ ዝናሽስ ምን ትወስናለች ሲባል ኦልሬዲ የአምራን እሳቤና እቅድ ልክ አምራን እዛ ቤት ስትወጣ ወይዘሮ ዝናሽ ደግሞ ደውላ ለናሆም ማለት ነው አዎ ወጥታለች፣ ደግሞ እኔ አክሲዮኑን ሰጥቻታለሁኝ፣ ምክንያቱ ደግሞ ልጇን እኔ ስለሆንኩኝ ያወረድኩባት ብላ እንድትናገር ተስማምተው ነበረ። ወይዘሮ ዝናሽ ግን ስምምነቱን አፍርሳለች። ልክ አምራን ከቤት ከወጣች በኋላ ለናሆም ደውላ አምራን ራሷ መጀመሪያ እናትህ ትደውልልሃለች፣ በጣም ከባድ ነገር ቤት ውስጥ ተፈጥሯል፣ ደግሞ እኮ አይገርምም እናትህ እኮ አባረረችኝ፣ ከቤት ውጪ አለችኝ አለች። እንግዲህ ይህን ያለችው ለምንድን ነው? ከቤት ውጪ አልኳት፣ ግን ገንዘብ ሰጥቼ ነው የአክሲዮን ድርሻዬን የኔን ድርሻ ሰጥቻት ነው እንድትል። እንዴማ ለምን ሰጥሻት እንዴት ካለ ደግሞ አይ እንደው እኮ እኔ ነኝ ልጅህን እኮ እንደዚህ እንድትል ነው። ወይዘሮ ዝናሽ ግን ፍጹም ደወለች። ከዛ ከደወለችለት በኋላ ልጄ እባክህን እችን ቀንድ የሌላት ሰይጣን እባክህን ከህይወትህ አውጣት፣ ሰላም መሆን ከፈለክ እባክህን አውጣት ብላለች። ለምን ዛሬ ደግሞ ጭራሽ ባስ ብላ አምራን መታ ምንድን ነው ያለችው? የቤቱን ትልቅ ሚስጥር አወቅኩኝ፣ የምስራች ምስር ቢያትኝም እንዴ በቃ ስታሾፍ። በእርግጠኝነት ግን እኔ የምነግራችሁ ነገር ማለት ነው ውዶችዬ፣ አምራን ታለቅሳለች የሆነ ጊዜ። ምክንያቱም ኤርሚ ይህንን ሁላ ጉዷን ያወጣል። በዛ ላይ ደግሞ ብቻ የሆነ ይውላችሁ አሁን ወይዘሮ ዝናሽ በኑሐሚንና በአባቷ እንዲሁም ደግሞ በሁሉም ላይ በኑሐሚን ቤተሰቦች ላይ ወይዘሮ ዝናሽ እንዴት ነው ሲያረጋት የነበረው? በጣም እኮ አይሰሩ ነበር ሲሰራት የነበረው። ስለዚህ አሁን ያኔ በሰው ላይ እንደዛ ስትሆን የነበረ ሴትዮ አሁን ላይ በሰው እጅ ወደቀች። አያችሁ፣ እግር ተራ ይረግጣል።
አሁን ወይዘሮ ዝናሽ ወድቃለች። በቃ በአምራን እጅ። ለአምራን ምን ብላታለች? አሁን በቃ ተሸንፌ ያለው እጅ ሰጥቻለሁ ትላታለች። አምራን ግን ይህ አሸናፊነት ስሜት እየተሰማኝ አይደለም፣ ገና ነኝ እባክሽነስ እያለች ይኸው እያላገጠችባት ትገኛለች ማለት ነው። ስለዚህ እግር ተራ ይረግጣል የሚባለው እውነት ነው። ስለዚህ መቼም ቢሆን መቼ ለሰው መልካም መስራት፣ ጥሩ መስራት በቃ እውነት እኮ አርነትን ታወጣለች። እውነተኛ መሆን ወይዘሮ ዝናሽ እንደዛ ስላልሆነች እኮ ነው። ወይዘሮ ዝናሽ ሰውን እንደ ቆሻሻ ነበር የምታየው። ኑሐሚንን እቺ ድሃ እቺ እንደዛ ስትላት የነበረችዋን ጊዜ ተቀይሮ ጊዜ ተገላብጦ ወይኔ ኑሐሚን ማሪኝ አለች። ምን አለበት ያኔ ናሆም አንቺ እንዲያገባ ሲል እሺ ብዬ ቢሆን ከእንደዚች አይነቷ ጦሰኛ አይጥለኝም ነበረ። አረ ናሆም ምኒቱን አመጣህብኝ፣ አረ ተቃጠልኩኝ። ወይዘሮ ዝናሽ እኔ እንዴት ደስ እንዳለኝ እውነት ለመናገር ምክንያቱም አንዳንዴ በቃ የሆነ ያጠፋ ሰው መቀጣት አለበት። አሁንም አምራን ምን ብላታለች? አንቺ ቅጣትሽን ማግኘት አለብሽ ብላት ኦልሬዲ እየቀጣቻት ነው። ግን ደግሞ የአምራንም ቅጣት ነገ የማይቀር ነገር ነው። ሰው የዘራውን ስለሚያጭድ ማለት ነው። በዚሁ አጋጣሚ የምነግራችሁ ነገር ግን ናሆም ኑሐሚንን አፍቅሯታል። እሱንም ደግሞ የታወቀው አሁን ላይ ነው። ስትጠፋው ታወቀው ማፍቀሩ። ይገርማል። ዳጊም እንግዲህ ያው ዳጊ ሁሌም እንደምናውቀው ያፈቅራታል። ግን አሁን ዳጊ ምን አድርጎ ነበረ? ከአምራን ጋር ተገናኝተው ነበረ። አምራንን ሊያገኛት የፈለገበት ምክንያት ደግሞ ዳጊ ማለት ነው እናቱን ስታስፈራራ ሰምተዋል። መግቢያው ላይ እንዳደረግኩላችሁ ቪዲዮውን ምንድን ነው ያደረገው? እናቱን ስታስፈራራት ስለሰማ ቆይ እናቴ ላይ የያዝሽው ቪዲዮ ምን አይነት ኃይል ያለው ቢሆን ነው? ምን አይነት ሚስጥር ቢሆን ነው ጭራሽ አክሲዮን የሚያሰጥ የዚህን ያክል እንድታስፈራራት የሚያደርግ ምን አይነት ቪዲዮ ብትይዥባት ነው ብሎ እንግዲህ ጠይቋታለኝ። እሷም ደግሞ እናትህን ጠይቃት ብለዋለች። ነገር ግን እሱም ያውቀው አሁን ላይ ስለ አባቱ አያውቅም። አባቱን እናቱ እንደዛ ማድረጓን የእናቱ እጅ መኖሩን አቶ ለይኩን ማድረጉን አያውቅም። በጣም ይገርማል። ታዲያ አሁን ላይ ወይዘሮ ዝናሽ በጣም ነው የተጨነቀችው። ቆይ ለምን አተረፍሽኝ እያለ ጥያቄ ሲጠይቃት እንዴ ምን አይነት ጥያቄ ነው የምትጠይቀኝ እንዴ ምን ሆነሃል ልጄ እያለችው ነው። እሱም ደግሞ እኔማ ሳልወድ በግዴ እማዬ ማለት ስላለብኝ እያልኩኝ ነው ባይገባሽም ይላታል ማለት ነው። በጣም ከባድ ነው በነገራችን ላይ ምክንያቱም እኛ ልጆቻችን ከኛ መልካምነት ቢማሩ ነበር መልክ ጥሩ እና እሱ ግን አሁን ምንድን ነው ያላት? እኔ እኮ ጨካኝ እናት እንጂ ያለችኝ እኔ ጨካኝ አይደለሁም ይላል ማለት ነው። እውነት ለመናገር ዳጊ በጣም የዋህ ልጅ ነው። እናትየው ደግሞ እንደምናያት ናት። የሚንም እንደ እናቱ አይደለችም። ግን ወይዘሮ ዝናሽ በጣም ትለያለች። በጣም 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 እኔ በጣም የገረመችኝ እውነት ነው የምላችሁ እንደዚህ አይነት ሰዎች አሉ። በነገራችን ላይ ይሄ ድራማ መሆኑን አትዩ። እንደዚህ አይነት ሰዎች እልፍ አሉ። ግን የክፋት መጨረሻው ምንድን ነው? ጥፋት ነው። ጥፋት በቃ ሰውን አስቡ። አሁን ወይዘሮ ዝናሽ አስተማሪ ናት ለዚህ በቃ እሷ ተንኮል አስባ አቶ ለይኩንን ለመበቀል ያንን ቪዲዮ እንዲቀረጽ አደረገች። ሌላ ሰው ደግሞ ይኸው ራሱ የቀረጻት ልጅ ደግሞ ሸጠው ማለት ነው። ምኑን? ቪዲዮውን ለአምራን ሸጠላት። ይኸው አምራን እያንቀጠቀጠቻት ትገኛለች ማለት ነው። አያችሁ። እናም አሁን ላይ አምራን ምንድን ነው እያለች ያለችው? አክሲዮኑ የአንቺ ድርሻ ብቻ በቂ አይደለም፣ የአቶ ለይኩንንም ጨምሩልኝ እያለች ትገኛለች። ዘይገርም ነው በእውነቱ። እና እንግዲህ አምራን ይሄን እያለች ትገኛለች ማለት ነው። እንግዲህ ኑሐሚን አሁን ላይ ኦልሬዲ ፈትቷታን ታመልጣለች ወይስ አታመልጥ የሚለውን ደግሞ በቀጣይ ይዤላችሁ መመጣ ይሆናል። እንግዲህ ዳጊም ኦልሬዲ ይደርስላታል። እሷም ለማምለጥ እየተዘገጃጀች ይመስላል። እንግዲህ ናሆምም ደግሞ ኑሐሚንን እንደሚያፈቅራት የገባው አሁን ነው። አምራንን እንዴት አድርጌ ከህይወቴ ነቅዬ ልጣላት እያለ እያሰበ ይገኛል። ቀጣይም እንዲሆን ይችላል የሚለውን እስኪ እናንተ ቤተሰቦችዬ እናንተ ሀሳብ አስተያየታችሁን እንዲህ ቢሆን እንዲያ ቢሆን የሚለውን ኮሜንት ላይ ጻፉልን ማለት ነው። ቀጣዩ ክፍል ይለቀቅ እያላችሁ ኮሜንት ላይም ጻፉ እንዲለቁልን። በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።